ዴቭ ምን ያደረግሽ ነው? ምን አደረግኩ? አንቺና ማሚ ሆናችሁ አዴል ለመጉዳት ሞክራችኋል አይደል? እሷ ናት እንደዚህ ያለች? ማንንም ይበለኝ። እንዴት እንደዚህ ታደርጊያለሽ? ምንድነው እሱ? ይኸውልሽ አሁኑኑ ከዚህ ቤት ውጪ። በድጋሚ ላይሽ አልፈልግም። እሺ እዚህ ቤት ውስጥ ሰማሽኝ? ምን አድርጋ ነው ዴቭ? ማሚና እሷ ነው አዴል ሊጎዳት ነበር። ምን? አዎ ሁሉንም ነገር ሰምቻለሁ። ሆን ብለሽ ነው ዶክተሩን ወደ ሆቴሉ ይዘሽ የመጣሽው? ኖ ዴቭ፣ እኔ እናንተ ለመለያየት ነው እነሱ እንደዚህ አይነት ነገር የሚነግሩክ። በቃሽ ቤሪ፣ አሁኑኑ ከዚህ ቤት ውጪ። በድጋሚ ላይሽ አልፈልግም። እሺ አንቺና ማሚ በሰራችሁት ነገር ግን በጣም ነው ያፈርኩት። በጣም ከዚህ በኋላ ደግሜ እነግርሻለሁ፣ ላይሽ አልፈልግም። ስሚ፣ ከህይወቴ ውጪ። እንዳንቺ አይነት ሴት ደግሞ አላገባ። የምርህን ነው? እነሱ የሚሉህን ነገር አመንካቸው ዴቭ? አመነም አላመነም እኮ በግድ የሚሆን ነገር የለም። በቃ አልፈልግሽም ብሎሻል። ነይ ውጪ። ኦኬ፣ ግን ይሄ ነገር ይጸጽታል። ምንም ነገር ለማድረግ እንዳትሞክሪ እሺ ቤሪ፣ ሰምኛለሽ? ከእኔም ከአደይም ህይወት ውጪ። በቃ ወደ መጣሽበት ተመለሽ። እሱን ከማሚ ጋር ታወራለህ። ተናገሪ። እንደዛ ብለህ ለማንም መናገር የለብህም። አንቺ ምንም ማድረግ አይጠበቅብሽም። አሁን ማንም ሰው ሳይሽ ጥፊ። አንቺ ነገሮችን ያበላሸሽው አዴን ለመጉዳት ያሰብሽ ሰዓት ነው። አሁን እዚህ ምን ይገትልሻል? አልሰማሽም እንዴ? ውጪ። ያሹ እኮ ነው ሰላማችንን የሚያሳጣን። አሹ አሹ፣ ናይቺ ልጅ አስወጣልኝ። ማንም እየጎተታ አያስወጣኝም። እኔ ራሴ እወጣለሁ። ካንተ ጋር ግን አልጨረስንም። ሁሉ ምን እንደሆነ አላውቅም። ወይ ካልሆነ እኔ ላናግራት እንዴ? አይ ቆይ ዴቭ ከመምጣቱ በፊት መጀመሪያ እኔና አንቺ እናውራና ከዛ ታወሪያታለሽ። እሷን እንዴ ቤት ውስጥ የለም? እየመጣው ነው ብሎኝ ነበረ። እስካሁን እንዴት አልመጣም? አንቺ ጋር አልመጣም ነበር እንዴ? እስኪ ደውይለት። ስልኩ አይሰራም። እንግዲህ እየመጣ ይሆናል፣ ይደርስብናል። አደይ ለምን መሰለሽ ያስጠራውሽ? እንግዲህ እዚህ ቤት ስትሰሪ አንድም ቀን እንደ ባዳም እንደ ሰራተኛም አይቼሽ አላውቅም። አዎ ትያውቃለሁ። ታዲያ ይኸውልሽ የዴቭ እናት የምታነገሩ እንደዛ ስላበላሸችው ቅስምሽ እንዲሰበር አልፈልግም። አደይ ለማዘንም አልቻልኩም። በጣም ነው ያዘንኩት። ባይሆን ጥሩ ነበር። አንድ ጊዜ ሆኗል። እንግዲህ የሆነውን ነገር ወደ ኋላ ሄደን ማስተካከል አንችልም። እሱማ አወትዬ፣ አንቺና ዴቭ መታረቅ አለባችሁ። እኔ መቼ አልታረቅም አልኩኝ። ግን እናቱ ያልፈቀደችው ነገር በኋላም ተጋብተን ትዳራችን ላይ መዘዝ እንዳያመጣ ብዬ እፈራለሁ። እንደዛ አይሆንም አደይ። በእርግጥ ሴት ነሽ፣ ብዙ ችግሮች አሉ። እኔም በአንቺ እድሜ ብዙ ችግሮችን አሳልፌያለሁ። በእኔ ይሁንብሽ አደይ። የዴቭ እናትና ቤሪ አደይን ለመጉዳት እያሰቡ ሳለ ያሰቡትን ዴቭ አሁን ሰምቶ መጨረሻ ላይ ቤሪ አይንሽን ለማየት አልፈልግም፣ ሂጂና ከዚህ ውጪ እያላት ይገኛል። ውጪ ቀጥ ብለሽ ብሎ ሲል ይሄ ያሹ እኮ ነው ሰላማችን የሚያሳጣን፣ ለምንድነው መጥቶ ልጅቷን የማያስወጣት ብሎ ማዘር ና አሹ ምንድነው አስወጣት ብሎ ሲል እኔ ማንን እንዲያስወጣኝ አልፈልግም፣ እኔ ራሴ እወጣለሁ ብላ ስትላሹ መጥቶ ጎትቷት ያስወጣል ማለት ነው። ቤሪዬም እንደዛ ያደርጋል ማለት ነው። እንግዲህ ዴቭ የአደይ ስቃይ ገብቶት ነው መሰለኝ የእናቱንና የቤሪን ግፍ ሰምቶ እንግዲህ ወደ ራሱ ተመልሷል ማለት ነው። መልካም ነገር ነው። ይሄም በእኔ በኩል እንደማስበው ከሆነ መልካም ነገር ነው። ቤዛና ሊሊ እየሄደች እያለ ቤዛ ትከተላታለች። ቤዛ ስትከተላት ቤዛ ሊሊ ብላ ስትጠራት ሊሊ ደግሞ እንዴ እየተከተልሽኝ ነበር እንዴ ምን ያስከተልሻል እያለች ትገኛለች። እና ምን አስበሻል እያለቻት ትገኛለች ሊሊን ቤዛ ማለት ነው። ከዛ እኔ ምንም ነገር የማደርገው ነገር የለም፣ ምንም ብታመጪ ምንም የምታደርጊው ነገር የለም፣ አንቺና ኢላ ከኋላ የምታደርጉትን ነገር ብታቆሙ ይሻላል። እኔ እምፈራችሁ እመስሏችሁ ከሆነ ነገር ግን እንዳታስፈራሩኝ እያለች ትገኛለች ማለት ነው። ወረቀቱን አይተሻል አይደል እንዴ ሁሉም ነገር ያለቀለት እኮ ነው እያለች ትገኛለች። እናንተ ባስፈራራችሁኝ እኔ እምፈራ መስልሻል እንዴ እያለችም ትገኛለች ሊሊ ማለት ነው። ሊሊ ቆራጥ ናት፣ እንደማንም አይደለችም ማለት ነው።
ብትስማሚ ይሻልሻል ብላ ስትላት ቤዛ ለሊሊ ሊሊ ካንቺ ጋር ምንም ነገር የምስማማው ነገር የለም ሁሉንም ነገር ሰምቻለሁ ያደረግሽውን ነገር ሰምቻለሁ የሚሳካልሽ እንዳይመስልሽ እያለቻት በጣም እንትን እያለቻት ትገኛለች ማለት ነው። የእናት ወሬ ይውለድሽ እህቴ ጎበዝ እንደዚህ ነው ቁርጥ ያለ መልስ መስጠት ማለት ነው። ቤዛም ደግሞ በበኩላ ማነው እንደዚህ አይዞሽ ያለሽ ማነው የነገረሽ ሁሉንም ነገር ደርሰሽበታል ማለት ነው እያለች ግርም ብሏት መንገዷን ትቀጥላለች ማለት ነው። አሹ ደግሞ ቤሪዬን እየጎተታትም ሆኖ እያንጓተታት ከቤት እያስወጣት ይገኛል ማለት ነው። ጎበዝ አሹ እንደዚህ ነው። ከዛ ቤሪ ደግሞ ዝም በል አሹ ከኔ ጋር ተስማሙ ትላለች። በምን ይላታል። ከዛ እድሜ ልካችሁን እዚህ ቤት ሰራተኛ ሆናችሁ ከምትቀሩ እኔ ብዙ ገንዘብ እሰጣችኋለሁኝ ለምን ከኔ ጋር አትሆኑም? የዴብንና የአዳይንና ዴብን አለያይታችሁ እኔና ዴብ የምንጋባ ከሆነ ብዙ ሳንቲም ለኔ ለናንተ እሰጣችኋለሁ እያለች እየተናገረች ትገኛለች። አሹም በበኩሉ ደግሞ እኛ ላንቺ ጆሮ ሰተን የምንሰማሽ ነው እንዴ የሚመስልሽ እያላት አሁን ጆሮሽን ጎትቼ ወደ ውጪ ሳላውጣሽ ቀጥ ብለሽ ራስሽ እንደምትወጪ አደርግሻለሁ አሊያም ውጪ እያለቻት ነው እያላት ይገኛል። ከዛም በኋላ ሮማንም ደግማ ያንቺን ወሬ የምንሰማ ይመስልሻል እንዴ? እኛ እድሜ ልካችን ሰራተኛ ሆነን እንቀራለን እንጂ ያንቺን ብር ተቀብለን ያደይንና የዴብን ህይወት ማጥፋት እንደማንፈልግ ታውቂያለሽ አይደለ? አሁን ቀጥ ብለሽ ውጪ ስትላት እጇን ስታነሳ በሮማን ላይ ቤሪ እጇን ስታነሳ አሹ ደግሞ እጇን ያዝ ያደርጋል ማለት ነው። እናንተ ደግሞ ፈጣሪ ባርካችሁ ማለት ነው። ፈጣሪ ባርካችሁ ማለት ነው። ዳይመንድና ሩታ እንግዲህ ሩታ ዶክተሩን ፍለጋ እውነት ይጋብዘናል ብላ ዶክተሩ ጋር ዳይመንድን ይዛ ትመጣለች ማለት ነው። ከዛ ዳይመንድን ይዛ ስትመጣ ዳይመንድ በጣም ቅር ብሎታል። ነገር ግን ዶክተሩን ሩታ ስትጠይቅ እኔ ግን አሁን አይመቸኝም ታካሚዎች አሉብኝ እያለ ዶክተሩ መልሱን ለሩታ ይሰጣታል ማለት ነው። ሩታም በበኩላ እንዴ ምን ማለትክ ነው? እንደዚህ ነበር እንዴ ውሏችን፣ ንግግራችን፣ ሁሉ ነገራችን እንደዚህ ነው እንዴ? አራ ዳይመንድ ምን ጉድ ነው? አንተ እንኳን መላ አትልም እንዴ? እያለች እየተናገረች ትገኛለች ማለት ነው። ዳይመንድም እኔ ምን አውቃለሁ አንቺ ነሽ እኮ ይዘሽኝ የመጣሽው እያለ ሩታን እየተናገረ ይገኛል ማለት ነው። ለማንኛውም እኔ ተነስቼ ልሂድ እንዴ በጣም እኮ ነው የከበደኝ ትንሽ አይከብድም እንዴ እያለ ይገኛል። ዳይመንድም እንግዲህ ተስፋ ቆርጦ ለመውጣት እየተዘጋጀ ይገኛል ማለት ነው። እንግዲህ ምን እናድርግ? አረ ዶክተር እንኳን ትንሽ እንኳን የሩታ ፍቅር ገብቶ ትንሽ እንኳን መላ ብፈጥርላት ምን ችግር አለው? ግን እኮ የነሱ ታካሚነት አንተን ለኔ ቃል የገባህልኝን ነገር ሊያስረሳክ እኮ አይችልም። ለምንድነው የምትረሳው? እያለች ትገኛለች። ዶክተሩ ግን የሱ ነገር ብቻ ሳይሆን የታካሚዎች ብቻ ሳይሆን ሩታን ያለ መፈለግ ይመስለኛል በበኩሌ። ነገር ግን እሱ ጆፔ የጣለባት አደይ ላይ ነው እንጂ ሌላ ምንም መስሎ አይታየውም ማለት ነው። ሩታም ስለኔ ምንም ጭንቀት የለክም ወይ? ምንም አይገባህም ወይ? ሰው ሲጨነቅና ሰው ሲቸገር አይገባም እንዴ? አንተ አሁን ሌላ ነገር ውስጥ እየገባክ ነው። ታካሚዎቹን እንኳን ትንሽ እንትን ብለክ ለምንድነው ስለኔ የማታስበው? እያለች ሩታ እየተናገረች ትገኛለች። አንተ ግን
ላንተ ምን እንደሆነ ልንገርህ ወይ ያንተ ነገር ምንም እንትን መስሎ አይታየኝም ስላንተ ነው ጨነቃለሁ ተጠበባለሁ ነገር ግን ስላኔ ምንም መስሎ አይታይክም ምንድነው እያለች ሩታም በጣም እየተናደደች ትገኛለች ማለት ነው ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያረጋችሁ ቤተሰብ ሁኑ ቤተሰብ የሆናችሁትን በላይ ግቡ መልካም እንደለ ራስ ነው መልካም ሐሙስ ተመኘን ሰላም ለሀገራችን